ሲነት አየው ብሎ እሱ ጥፋታቸውን እሱ መቃጠላቸውን ሲመለከት ያን ጊዜ እግዚአብሔር በሙላት የጠሩት ጌታ እንዲህ አሉ። እግዚአብሔር በዚያ በእሳት መካከል ሆኖ እነርሱ ሲጣሉ እግዚአብሔር አባታቸው እግዚአብሔር አምላካቸው እግዚአብሔር ሞገሳቸው ደግሞ የኔና የእናንተ ጠባቂ ሆኖ አንሳሪውን መልአክ ፈጥኖ ደራሹን ቅዱስ ገብርኤልን ላከላቸው ይላል። ክብር ምስጋና ለአምላካችን ይሁን። ያን ጊዜ ቅዱስ ገብርኤል ከሰማይ መጥቶ ያ የሚነደውን እሳት አቀዘቀዘ። እነርሱን የሚያቃጥለውን ሲያይ እሱ ተመለከተ፣ አየ። ናቡከደነፆር ትኩር ብሎ ሲመለከት እኛ ወደ እሳቱ የጣልናቸው 3 ናቸው፣ 4 ሆነው ይዘምራሉ። የአራተኛው ሰው መልኩ የአምላክን መልክ የአምላክን ልጅ መልክ ይመስላል አለ። ክብር ምስጋና ለአምላካችን ይሁን። ያን ጊዜ ወገኖቼ አሁን የእሳቱን ጉዳይ ስናየው እሳት አያቃጥልም ብሎ ማመን ሳይሆን ያቃጥላል። ነገር ግን ለማቃጠል ብቻ ሳይሆን ለሚያምኑ ሁሉ ይደረግላቸዋል። ቢያምኑ እንኳን ቢገፉን እንኳን ቢገደሉን እንኳን ያው ማድረግ የሚችለው ጌታ የድንግል ማርያም ልጅ ኢየሱስ ክርስቶስ ስለሆነ ክብር ምስጋና ለአምላካችን ይሁንና እሱ ከላይ ልጆቹን ከእሳት መካከል የሚያወጣ በእሳትና በንፋሳት መካከል ወደ ጥልቅ ወረድ አንተ የሌለበት ስፍራ የለም። ለአንተ የማይታዘዝ የለም። ለእርሱ ብቻ የሚቻለው ይሄ ጌታ ክብር ይመስገን። አመስግኑት ወገኖቼ። ክብር ምስጋና ለአምላካችን ይሁን። እናንተ እኔና እነርሱ ከሚታየው በዓይናቸው ከሚያዩት ከሚነደው እሳት እግዚአብሔር አተረፋቸው። እኔና እናንተ ግን በእኛ ዓይን በማይታየው በምላሳችን በአንደበታችን ከኋላችን የተቋጠረ የነደደ የተቀጣጠለ ብዙ እሳት ነበረ። መድኃኔዓለም አሳልፎን እንዴት እናልፈዋለን ስንለው መልአኩን ልኮ አሳልፎ ዛሬ ለምስጋና አብቅቶናል። ወገኖቼ ሰዎች በናቋችሁ ሰዓት ባዘናችሁ ሰዓት ማን ደረሰላችሁ? ወገኖቼ ማን ደረሰላችሁ? እሺ አመስግኑ ካመሰግናችሁ። ስለዚህ ያን ጊዜ ናቡከደነፆር እንዲህ አለ። 3ቱን ሕፃናት በስማቸው ጠራና ከእሳቱ ውጡ አለ። ከምን ውጡ? ከእሳቱ አስበ እንዲህ ብሎም ተናገረ። የትምህርታችን ርዕስ ምን ነበረ? ያመንኩበትን በመስኪ አውቀዋለሁና አላፍርበትም። 3ቱ እነኚህ ሕፃናት አናንያ፣ ሚሳኤል፣ አዛርያ እግዚአብሔርን አምነው ወደ እቶነ እሳቱ ተጣሉ። እግዚአብሔር የጸጉራቸው በላያቸው ላይ ያለችው ጸጉር እንኳን ሳትቃጠል መልአኩን ልኮ አዳናቸው ይላል። ክብር ምስጋና ለአምላካችን ይሁንና ወጣ። ያን ጊዜ በባዕድ አገር እግዚአብሔርን በማያመልኩ ሰዎች መካከል ናቡከደነፆር እንዲህ አለ። እናንተ ከዚህ በኋላ እኔ ያደረግኩት እኔ የሰራሁት ግድ የላችሁ። ከላይ ተጀምሮ ከሆነ የምትሰሙን ከሆነ በተለይ የካቴድራሉ ሰንበት ትምህርት ቤት መዘምራን ይሄ ካቴድራል ዋጋ የተከፈለበት ነው። ወላጆቻችን መቀነታቸውን እየፈቱ በዚህ በላይ በደጋው ያለው በሬውን ፍየሉን እየሸጠ ኖሯቸው ሳይሆን ከሌላቸው ላይ ነው ይሄን ታሪክ ያቆሙ። ታሪክ ደግሞ እንክብካቤ ይፈልጋል። እንደ አይን ብሌን ማየት ይፈልጋል። ስለዚህ ምን ለማለት ፈልጌ ነው? የቃል ኪዳኑ ታቦትና አልባሳት የለበሱ መስቀል የያዙ ካህናትና ዲያቆናት ብቻ ቢዞሩ ጫና ባይበዛ ካቴድራሉ ላይ መጠበቅ አለበት። በደም የተገነባ ነው። በደሃ ገንዘብ የተገነባ ነው። እንክብካቤ ያስፈልገዋል። ህንፃው ሜዳው መስፋቱን አይደለም ማየት ያለባችሁ። ስትራክቸሩስ መናጋት አለበት። የነገው ትውልድ መጨነቅ አለበት። ለምን በታችን እንዘምርኛ
በታችን ንዙር፣ ጥቂት ሰዎች በላይ ይዙር። እንዲሁ በቅዱስ ስጋት ነው ምን እንዳሳደረብኝም እኔ አላውቅም። መቼም የሀገራችንን ኮንስትራክሽን እናውቃለን። ህንጻ የሚወድቅበት ሀገር ነው ያለ፣ ኮንዶሚኒየም የሚወድቅበት ሀገር ነው ያለ፣ የቤተ ክርስቲያን ዶም የሚወድቅበት ሀገር ነው ያለ። እውነት ውሸት? እውነት ነው። ስለዚህ ለወጣት ምን ያደራሉ? ህንጻችሁን ጠብቁ፣ እንዳይናችሁ ብለን ተንከባከቡ። ስለዚህ ሎድ እንዳይበዛ፣ ጫና እንዳይበዛ፣ ሰው ይብዛ እንኳን ቢባል አለቆቹን ኃላፊዎቹን ሰበካ ጉባኤውን ተባበሯቸው። ምናልባት ለእድሳት ወደዛ ልንሄድ እንችላለን ወደሆነ ቦታ ስንመለስ ግን የቃል ኪዳኑ ታቦትና ውስን ሰዎች ብቻ እንክብካቤ ያስፈልገዋል። ስጋት ነው የምነግራችሁ። በጋራ እንጠብቅ። ሌላ ምን አለ? ሌላ ምን ስራ አለ? ሌላ ምን ግብር አለ? ሜዳው ሰፊ ነው። የምንዘምርበት፣ የምናገለግልበት፣ የምናሰበስብበት ሰፊ ሜዳ አለ። ህንፃውን ጠብቅ። ይህንን ማለት ፈልጋለሁ። የሰማነውን ሁሉ በልቦናችን ያሳድርብን። አምላከ ቅዱስ ገብርኤል አናንያ አዛርያ ሚሳኤልን ደርሶላቸው ከሰዓት አጥፏቸዋል። ለሁላችንም ይድረስልን። ከነሱ ትምህርት ወስደን እንደነሱ ተለውጠን አገራችን ኢትዮጵያን ለማገልገል ያብቃን። ወላጆች እዚህ ያላችሁ ልጆቻችሁ እናንተ ኢትዮጵያውያን ናችሁ በሏቸው። ኢትዮጵያውያን ናችሁ። ማንነትን እየጋቱ ማንነትን እያስጠኑ ተቸግረናል። ኦሮሞ ነን፣ አማራ ነን፣ ትግሬ ነን፣ ጉራጌ አትበሉት። በሽታ ዶኒ ኢትዮጵያዊ ነህ በሉት። ከፍ አድርጋችሁ የአፍሪካ ቀንድ ልጅ ነህ በሉት። ከፍ ብላችሁ ኩሩ አፍሪካዊ ነህ በሉት። ኩሩ አፍሪካዊ ነህ በሉት። አፍሪካን የመምራት አፍሪካን የማገልገል ማን ያጠረች? እኔ ከኢትዮጵያ ወጣ ብዬ ተንቀሳቅሼ መመለስ እፈልጋለሁ። ሁላችንም እንዲሁ። ለምን ነው የምንታጠረው? ለምን ነው የምናስበው? ሀሳባችንን ሰፋ ማድረግ አለብን። በተለይ መጪው ትውልድ ኃላፊነት አለበት። በኢትዮጵያ ሰማይ ስር 24 ሰዓት 7/24 የሚባል በስተ ምስራቅ ተብሏል። በስተ ምስራቅ አፍሪካ ተዘጋጅቶ ካህኑ ከቅዳሴ ውጪ፣ ከሰዓታት ውጪ፣ ከማህሌት ውጪ ያንን ፋብሪካ እንዲያንካካው እንፈልጋለን፣ እንዲያጮኸው እንፈልጋለን።